ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናዎቻችን ተጀምረዋል። ርዕሰ ጉዳዮችን አስቀድመን እናስተዋውቃችሁ። ኢትዮጵያ በኢራን ላይ የተከፈተውን ጦርነት በተመለከተ መግለጫ ከመስጠት መቆጠብ እንዳለባት አንድ የፖለቲካ ተንታኝ ሲናገሩ፣ ሌላኛው ደግሞ ከኢራን ጎን መቆም እንዳለባት አመለከቱ። ሱዳን ከኢትዮጵያ የሚነሱ ድሮኖች ወደ ግዛቷ ዘልቀው በመግባት ጥቃት እየፈጸሙ መሆኑንና ይህም በሉዓላዊነቷ ላይ የተፈጸመ ግልጽ ጥሰት እንዲሁም የጠብጫሪነት ድርጊት ነው ስትል ከሰሰች። ኢራን በአሜሪካና እስራኤል ጥቃት ወቅት የቻይና ዜጎችን ለመጠበቅ ከፍተኛ ጥረት እንደምታደርግ ገለጸች። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ኢትዮጵያ በኢራን ላይ የተከፈተውን ጦርነት በተመለከተ መግለጫ ከመስጠት መቆጠብ እንዳለባት አንድ የፖለቲካ ተንታኝ ሲናገሩ፣ ሌላኛው ደግሞ ከኢራን ጎን መቆም እንዳለባት አመለከቱ። እስራኤልና አሜሪካ በኢራን ላይ ባለፈው ቅዳሜ ማለዳ የከፈቱት ጥቃት ጠቅላይ መሪውን ጨምሮ በርካታ አመራሮችና ወታደሮች፣ መኮንኖችን እንዲሁም በመቶዎች የሚቆጠሩ ኢራናውያን ሕይወታቸው እንደተቀጠፈ ተዘግቧል። ይህን ተከትሎ ገሚሱ ኢራን ላይ የተከፈተውን ጥቃት ሲያወግዙ፣ ገሚሱ ደግሞ ኢራን በመካከለኛው ምስራቅ የከፈተችው መጠነ ሰፊ ጥቃት በማውገዝ ላይ ናቸው። መንግስት ቅርበት ያላቸው መገናኛ ብዙሃን ሽፋን ባይሰጡትም ጠቅላይ ሚኒስትር አብይ አህመድ ከኩዌት አልጋ ወራሽ ሼክ ሳባህ ካሊድ አልማሃድ ጋር አድርገውታል በተባለ ስልክ ውይይት ኢራን የወሰደችውን እርምጃ ሉዓላዊነት የሚጥስ ነው ሲሉ አውግዘውታል። ኢራን የኩዌትን አየር ክልል ጥሳ ዓለም አቀፍ ሕግ አለማክበሯ ለተባበሩት መንግስታት መርህ ተገዥ አለመሆኗን አሳይቷል ሲል ኮንነዋል። ጠቅላይ ሚኒስትሩ ኢትዮጵያ ከኩዌት ጎን እንደምትቆምና ድጋፍ እንደምታደርግ መግለጻቸውን በኩዌት መንግስት የሚተዳደረው ኩዌት ኒውስ ኤጀንሲ ዘግቧል። ይህ የመካከለኛው ምስራቅ ቀውስን ተከትሎ ኢትዮጵያ ምን አይነት አቋም መያዝ ይገባታል የሚለውን በተመለከተ አስተያየታቸውን ለአዲስ ማለዳ የሰጡት የፖለቲካ ተንታኙ ጌትዬ ትርፌ ኢትዮጵያ በሀገራቱ መካከል እየተደረገ ባለው ጦርነት ላይ ምንም አይነት ተሳትፎ ማድረግም ሆነ መግለጫ ማውጣት የለባትም፣ ምክንያቱም ኢትዮጵያ ከፍተኛ የሆነ ዋጋ ሊያስከፍላት ይችላል ብለዋል። በተጨማሪም ከኢራን ጎን ነን የሚሉ በርካታ ሀገራት እንኳን ምንም አይነት እርምጃ ለመውሰዳቸውን ጠቁሞ በዚህ ረገድ ኢትዮጵያ መቆጠብ ይኖርባታል ይላሉ። ኢራን መነካት የለባትም የሚሉት ሩሲያና ቻይና ምንም አላደረጉም። ስለዚህ ኢትዮጵያ ዝም ማለቷ ተገቢ እርምጃ ቢሆንም በኩዌት የተፈጸመውን ጥቃት አስመልክቶ የሰጣችው መግለጫ መጥፎ የሚባል አለመሆኑን አስረድተው ኢትዮጵያ የራሷ የውስጥ ችግሮቿ ብዙ ሆነው ሳሉ በዚህ ጉዳይ ላይ ጥርስ ውስጥ መግባቷ ልክ አይደለም ሲሉ ምልከታቸውን አጋርተዋል። ከዓለም ሕግና ከዓለም ፖለቲካ ፍላጎት ውጪ የሚወሰድ እርምጃ ላይ የዲፕሎማሲን ማውገዝ ሆነ የሌላም ገዛ ለማድረግ መሞከር ዋጋ ያስከፍላል። ለዘብተኛ ሆኖና አይቶ እንዳላየ መስሎ ማለፍ ተገቢ ነው። አንዱ የዲፕሎማሲ አክቲቪቲ ወይም እንቅስቃሴ ነው ብዬ አስባለሁ። ምክንያቱም እኛ ላይ ሊመጣ የሚችለውን ነገር ማሰብ ይጠይቃል። ከዚያ ውጭ ማንም ሀገር ይሄንን ትልልቁ አውሮፓም ሌሎች ብዙ ሀገሮች ይሄን ነገር ላይ መግለጫ ከመስጠት ተቆጥበዋል። ዋጋ ስለሚያስከፍል ነው። ግን ድርጊቱ ትክክል ነው፣ ትክክል አይደለም፣ ያው የምታውቂው ነው፣ ትክክል አይደለም። ነገር ግን ማንም ሀገር ህልውና እንደሌለው ግልጽ አሳይቷል። የሶስተኛው የኃይል አስተላለፍ የሶስተኛው ዓለም አስተላለፍ ጉልበት ያለው ሀያላን ናቸው ቢጫወቱት እንጂ ሌሎቹ የመጫወቻ ሜዳ ወይም ደግሞ የጨዋታው ተጠቂ ነው የሚሆኑት እያልን የምንሰብከው አሁን በግልጽ በጽንሰ ሀሳብ ደረጃ ሲወራ የነበረው በተግባር እያየነው ነውና ዝም ማለቷ ጥሩ ነው ብዬ አስባለሁ። ወደዛ ኩዌት አካባቢ እንትን ያለችው ያን ያህል ለክፉ አይሰጥም። ከዚህ በኋላ ግን ይሄንን ድርጊቱ ይቀጥላል ብለዋል። መግለጫ እየሰጡ ነው። እኛ አሜሪካንም የኢራን ብሔራዊ ዘብም መተኮሱን አላቆመም። እስካላቆመ ድረስ እነዚህ ሀያላን ሀገሮች ሌላ ተጨማሪ እርምጃ ሊወስዱ ይችላሉ። ትንሽ ዲፕሎማሲ ዋጋ ሊያስከፍል ይችላል ብዬ ነው የማስበው። ኢራንን የነካ ከኢራን ጎን ነን ብለው የቆሙ ጉልበተኛ ሀገሮች ምንም አላደረጉም። ቻይናና ሩሲያ። በዛ መነጽር ስታየው ኢትዮጵያ ዝም አለ ማለት አይቻልም። ምክንያቱም አንድ ሀገር መሪ በሙሉ ካቢኔው ከሞተ ከዚህ በኋላ አሜሪካ እዛ ሀገር ውስጥ የሚመሰረተው መንግስት በፈለገች መንገድ ሃይማኖታዊ መሪ ነው፣ ሃይማኖታዊ መሪ አይሆንም፣ ሴኩላሪዝም ጋቨርንመንት መመስረት አለብህ ካለች የሚታጠቀውን ትጥቅ ሁሉ ወስና ጨርሳለች። ያንን የማያደርግ ከሆነ የሀገር የመን ነው የሚሆነው። ጀምረውታል፣ አይተውት። ግን አሁን አዲስ ለጊዜው የተቋቋመው መንግስት እንዲቀጥል ከፈለገ ከአሜሪካ ጋር ተስማምቶ ነው የሚሆነው። በቃ ግልጽ እኮ ነው። አሁን አለመስማማት አይቻልም። የመንግስቱ ባህሪ ከኒኩለር ጋር ትጥቅ ጋር በተያያዘ ከዘመናዊ መሳሪያ ጋር ትጥቅ በተያያዘ ከነቁጥር ከነገደብ ያንን እስካልተስማማ ድረስ አንዴ ነክተዋለች። ከዚህ በኋላ አይተውትም እና እንዲህ አይነት በጣም የሀገርሽንን የሁሉንም ነገር አደገኛ ውስጥ ሊከት በሚችል ጉዳይ ተጋፍጦ እንደው በተራ ዲፕሎማሲ ንግግር
ብታወግዢ ዋጋ የምንከፍለው ዋጋ ሊጠነክርብን ይችላል። ምክንያቱም እነ ራሽያ ሲተኩሱ አላየንም፣ እነ ቻይና ሲተኩሱ አላየንም ኢራንን ለማገዝ። ግን በፊት አካባቢ በዲፕሎማሲ ቋንቋ ብዙ መፎካከር ነበር፣ እንደ አጋርም ነበራቸው፣ ብዙ ጠንከር ያለ ግንኙነት አላቸው ከነዚህ ሀገራት ጋር። ግን አላደረጉም። ትንሽ ታገስ ማለት መንግስት ጥሩ ነው ብዬ ያደረገው ጥሩ ነው ብዬ አስባለሁ። እኛ ገና በብዙ በውስጥ ፈተና ውስጥ ያለን ሀገር፣ በብዙ ችግር ውስጥ ያለን ሀገር እዛ ጥርስ ውስጥ መግባቱ አዋጭ ነው ብዬ አላስብም። ኢትዮጵያ ዝም ማለቷ ከኢራን ጋር ያላትን ወዳጅነት ያሻክረዋል። ኢራን ክፉ ቀኗ ላይ ናት። ስለዚህ ጥንቃቄ በተሞላበት መልኩ ኢትዮጵያ ተቃውሟን ብታሰማ መልካም ነው ያሉት ደግሞ ሌላኛው የፖለቲካ ተንታኙ አብዱ መሐመድ ናቸው። ትናንትና ለምሳሌ በገልፍ በባህረ ሰላጤው ሀገራት ላይ የተደረገው ጥቃት አግባብ እንዳልሆነ ተናግራለች። በዛው ልክ ደግሞ በኢራን ላይ የተወሰደ ያለው እርምጃ ተገቢ ያለመሆኑን አስታኮ ትንሽ ታኮ ማድረግ ነው፣ ባላንስ ማድረጊያው። ምክንያቱም እነዚህ ናቸው አሁን የኛ ከኢራን ጋር ካለን ግንኙነት አንጻር ስታየው ሞር የኛ በአሁኑ ሰዓት ትልቆቹ የትሬድ ፓርትነሮቻችን ክሎዝ የሆነ እንትን ያለን ከነዚህኞቹ ጋር ነው። ዝምታውም እስከተወሰነ ድረስ ነው እንትን የሚለው ቫሊድ የሚሆነው ከነባራዊ ሁኔታዎች ጋር አብሮ የሚሄድ ፖሊሲ ስለሆነ የምንከተለው ጥንቃቄ የተሞላበት ያኛውንም ደግሞ ወገን በአንድ ጎን ለምሳሌ አሁን በቅርቡ ሴኩሪቲ ካውንስል መሰብሰቡ አይቀርም በኢራን ጉዳይ ላይ። ያን ጦርነት የሚመለከት ደግሞ ጦርነቱን አዋግዛለሁ ብሎ ድምጽ ውስጥ መግባት ጦርነት ማንም የሚደግፍ አካል የለም። ያ ማለት ደግሞ በኢራን በኩል ሊፈጠር የሚችለውን ቅሬታ ደግሞ መስበሪያ ይሆናል። ገባሽ? ባላንስ ማድረጊያ እንጂ የተራዘመ ዝምታው በቅርብ ወዳጆቻችንም ጋር ቅሬታ ውስጥ ያስገባን ይችላል። በዛ አንጻር ነው የማየው። ምክንያቱም ዲፕሎማሲ እንደምታየው እንትን ነው፣ ማርኬት ነው፣ ራሱ የቻለ ገበያ ነው። ፖለቲካል ማርኬት ፕሌስ። እዛ ቦታ ላይ ሚዛኑ ወዴት ያደላል የሚሆነው ማየት አለብን ከሩቅ ጊዜ ጠቀሜታ አንጻር። አሁን ሳውዲን፣ ዩናይትድ አረብ ኤሚሬትስን፣ ኳታርን እና ኢራን ስታወዳድሪ ከኛ ጋር ክሎዝ ያለው ወታደራዊም ሆነ በመዋለ ንዋይ በንግድ ደረጃ ምን ያክል ነው የምንቀራረበው ስትይ ቀድሞ የሚወጡት የትኞቹ ናቸው? ከቴህራን በላይ ሪያድ፣ ከቴህራን በላይ ዶሃ፣ ከቴህራን በፊት አቡዳቢና ዱባይ ላይ ነው እንትናችን ያለው። ከዚህ አንጻር እየተካሄደ ያለው ጥቃት ሉዓላዊነታቸውን የሚዳፈር ነው ማለቱ ብዙ በዛኛው ወገን ራሴን ዲፌንድ ማድረግ አለብኝ፣ የጦር ሰፈሮች አሉ፣ ያን ማጥቃት አለብኝ ነው። በዛኛው ወገን ያለው እናያለን። የተራዘመ ዝምታው ኩርፊያን ያመጣል። አሁን ባልኩሽ መልክ ደግሞ ነገ ከነገ ወዲያ ነገሮች የተጧጧፉ ሲሄዱ የሴኩሪቲ ካውንስል መሰብሰቡ ስለማይቀር በዛ ወገን ላይ ደግሞ ጦርነቱን እንቃወማለን ከሚለው ወገን ካርዳችንን ብናስገባ ሚዛኗን ባላንስ እናደርጋታለን። ያ ነው ያለው። አሁን ኢንተርናሽናል ዲፕሎማቲክ ኬሚስትሪውን ስታዩ ሚዛን ላይ ስታስቀምጡ ይሄ ነው አዋጭው። አሁን አዋጭ አማራጭ የምታያቸው ነገሮች አሉ አይደል? ስለዚህ አዋጭ አማራጭና አቋራጭ ስንለው አሁን የምልሽ መስመር ነው ለኔ የሚታይ። ምክንያቱም በክፉ ቀናችን የሚል ነገር አለ። አሁን ክፉ ቀናቸው ነው። የክፉ ቀን ወዳጅ የሚባል ነገር አለ። በግለሰብ ብቻ ሳይሆን በሀገራትም ደረጃ ለገልፍ ሀገራትም ክፉ ቀናቸው ነው። ለኢራንም የክፉ ቀን ላይ ነው ያለው። በክፉ ቀን ላይ ነው ጓደኛ የሚለየው። የኢራኑን ካርድ የተባበሩ መንግስታት ሴኩሪቲ ካውንስል ስብሰባ ላይ ልንጠቀምበት እንችላለን። አሁን እነዚህን የተደረገባቸው ያለው ነገር አግባብ አይደለም ብሎ መግለጫ መስጠቱ ከዝምታው ይሻላል ባይ ነኝ። የተራዘመው ዝምታ እንዳልኩሽ ኩርፊያና ቸልታ ሊያመጣብን ይችላል። ሱዳን ከኢትዮጵያ የሚነሱ ድሮኖች ወደ ግዛቷ ዘልቀው በመግባት ጥቃት እየፈጸሙ መሆኑንና ይህም በሉዓላዊነቷ ላይ የተፈጸመ ግልጽ ጥሰት እንዲሁም የጠብጫሪነት ድርጊት ነው ስትል ከሰሰች። የሱዳን የውጭ ጉዳይ ሚኒስቴር ትናንት ሰኞ ባወጣው መግለጫ በአውሮፓውያኑ የካቲትና ጥር ወር መጀመሪያ ቀናት ከኢትዮጵያ ግዛት የሚነሱ ድሮኖች ወደ ግዛቱ መግባታቸውን ሲከታተል እንደነበረ አመልክቷል። ጨምሮም ድሮኖቹ በሱዳን ውስጥ የሚገኙ ቦታዎች ኢላማ አድርገው ጥቃት መፈጸማቸውን ገልጿል። ነገር ግን ጥቃት ስለተፈጸመባቸው ቦታዎችና ስለደረሰ ጉዳት ምንም አይነት ዝርዝር ማብራሪያን አልሰጠም። የሱዳን መንግስት ከኢትዮጵያ በኩል ተፈጽሟል ያለውን የድሮን ጥሰት ግዴለሽና ተቀባይነት የሌለው ድርጊት በማለት ሌላ መዘዝ ሊያስከትል እንደሚችል አስጠንቅቋል። በአረበኛ የተሰራጨው የሱዳን የውጭ ጉዳይ ሚኒስቴር መግለጫ ይህ ድርጊት የሚቀጥል ከሆነ ሉዓላዊነቱንና የግዛት አንድነቱን ለመከላከል መብቱ እንዳለው እንዲሁም በተለያዩ መንገዶች ምላሽ የሚሰጥበት አቅም እንዳለው ገልጿል። ቢቢሲ ከኢትዮጵያ የውጭ ጉዳይ ሚኒስቴር ባቀረበው ክስ ላይ ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካልኝም ብሏል። በሱዳን ጦርና
በፈጥኖ ደራሹ ኃይል መካከል በሚካሄደው የእርስ በርስ ጦርነት ውስጥ በአልቡርሃን የሚመራው ጦር ሰራዊት ተቀናቃኙን በመርዳት ይከሳታል። ባለፈው ወር ሮይተርስ የዜና ወኪል ኢትዮጵያ ከሱዳን ጋር በሚያዋስናት ግዛቷ ውስጥ የፈጥኖ ደራሽ ኃይል ተዋጊዎች የሚሰለጥኑበት ካምፕ እንዳለ የተለያዩ ምንጮችና የሳተላይት ምስሎችን በማስረጃነት በመጠቀም ዘገባ ማቅረቡ ይታወሳል። ይህንን በተመለከተ የኢትዮጵያ መንግስት እስካሁን ማረጋገጫም ሆነ ማስተባበያን አልሰጠም። በሱዳን በሚካሄደው የእርስ በርስ ጦርነት ውስጥ የተለያዩ ኢትዮጵያውያን ጨምሮ ሀገራት አንደኛውን ወገን እንደሚደግፉ የተለያዩ ዘገባዎች ቢወጡም ሁሉም ሀገራት ሲያስተባብሉ ቆይተዋል። በተለይ የኢትዮጵያ የቅርብ ወዳጅ የሆነችው ዩናይትድ አረብ ኤምሬትስ በግብጽ የሚደገፈውን የሱዳን ጦር ሰራዊት እየተዋጋ የሚገኘውን በሐምዳን ዳጋሎ የሚመራውን የሱዳን ፈጥኖ ደራሽ ኃይልን ትደግፋለች በሚል በዋናነት ትከሰሳለች። በታላቁ የህዳሴ ግድብ ምክንያት ከግብጽ ጎን በመቆም ኢትዮጵያን የሚቃወመው የሱዳን ጦር ኃይል መሪ ጄኔራል አልቡርሃን ከኢትዮጵያ ጋር ያላቸው ግንኙነት መቀዛቀዙ ሲነገር ቆይቷል። ሱዳንና ግብጽ ኢትዮጵያ ገንብታ ያጠናቀቀችው የአፍሪካ ትልቁ የኤሌክትሪክ ኃይል ማመንጫ ግድብ ወደ ግዛታቸው የሚደርሰውን የአባይ ውሃ መጠን ይቀንሳል በሚል ስጋት የግድቡን ስራ በሚመለከት ኢትዮጵያ አስገዳጅ ስምምነት እንድትፈርም እየወተወቱ ነው። ኢትዮጵያ ግን ግድቡ የወንዙን ውሃ ፍሰት የማይገታ መሆኑን በመጥቀስ ሁለቱ ሀገራት የሚያቀርቡትን ሀሳብ ውድቅ አድርገዋለች። በተጨማሪም ኢትዮጵያና ሱዳን ለእርሻ ለም በሆነው የአልፋሽጋ አካባቢ ይገባኛል ምክንያት ለዓመታት የቆየ አለመግባባት እንዳላቸው ይታወቃል። ኢራን በአሜሪካና እስራኤል ጥቃት ወቅት የቻይና ዜጎችን ለመጠበቅ ከፍተኛ ጥረት እንደምታደርግ ገለጸች። የኢራን የውጭ ጉዳይ ሚኒስቴር አባስ አራቺ እስራኤልና አሜሪካ በኢራን ላይ ጥቃት እያደረሱ ባለበት ወቅት ከቻይናው አቻቸው ዋንግ ዩ ጋር በስልክ ተወያይተዋል። የኢራን የውጭ ጉዳይ ሚኒስቴር አሜሪካና እስራኤል በከፈቱት ጦርነት ሳቢያ በሀገሪቱ የሚገኙ የቻይና ዜጎችን ደህንነት ለማረጋገጥ የሚቻለውን ሁሉ ለማድረግ ቃል በመግባት ለቻይና ማዕከላዊ ኮሚቴ ከፍተኛ አባላትና ለአቻቸው ዋንግ ዩ መግለጫ ሰጥተዋል። የውጭ ጉዳይ ሚኒስቴር አባስ አራቺ ይህንን አስተያየት የሰጡት ሰኞ ዕለት ከዋንግዩ ጋር በስልክ ባደረጉት ውይይት ሲሆን የቤጂንግ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ውይይቱ ቴህራን በማንኛውም ዋጋ ራሷን በምትከላከልበት ወቅት በኢራን ስላለው ወቅታዊ ሁኔታ ላይ ያተኮረ ነበር። አባስ አራቺ የኢራን ወገን በሀገሪቱ የሚገኙ የቻይና ሰራተኞችንና ተቋማትን ደህንነት ለማረጋገጥ የተቻለውን ሁሉ እንደሚያደርግ ገልጸዋል ሲል የቻይና የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። አራቺ ለዋንግዩ እንደተናገሩት ኢራንና አሜሪካ በቅርብ ጊዜው የድርድር ዙር ተስፋ ሰጪ ውጤት ማሳየት ቢችሉም ዋሽንግተን ግን ድርድሩ እየተካሄደ ባለበት ወቅት ለሁለተኛ ጊዜ በኢራን ላይ ጦርነት ከፍቻለሁ ብሏል። አራቺ ለዋንግዩ እንደተናገሩት ኢራንና አሜሪካ በቅርብ ጊዜው የድርድር ዙር ተስፋ ሰጪ ውጤት ማሳየት ቢችሉም ዋሽንግተን ግን ድርድሩ እየተካሄደ ባለበት ወቅት ለሁለተኛ ጊዜ በኢራን ላይ ጦርነት ከፍታለች ብለዋል። አሜሪካና እስራኤል በኢራን ላይ ጥቃት የሰነዘሩት ቅዳሜ ዕለት ሲሆን ይህም የሆነው በዋሽንግተንና በቴህራን መካከል ያለውን ቀጥተኛ ያልሆነ ድርድር ሲያሸማግሉ የነበሩት የኦማን የውጭ ጉዳይ ሚኒስቴር የሰላም ስምምነቱ ከመቼውም ጊዜ በላይ ተቃርቧል ባሉ ማግስት ነው። የኦማኑ የውጭ ጉዳይ ሚኒስቴር በድር አል ቡሰይዲ በኢራን ላይ ጥቃቱ ከመጀመሩ ጥቂት ሰዓታት በፊት ለሲቢኤስ ኒውስ በሰጡት ቃለ መጠይቅ የሰላም ስምምነቱ በእጃችን ላይ ነው ብለው ነበር። አራቺ ለቻይናዎቻቸው እንደገለጹት ቴህራን ራሷን ከመከላከል ውጪ ሌላ አማራጭ አልነበራትም ብለዋል። አክለውም ቤጂንግ በክልሉ ያለውን ግጭት ስርጭት ለመግታትና እንዳይባባስ በማድረግ ረገድ የራሷን ሚና እንድትጫወት ተስፋ እንደሚያደርጉ ገልጸዋል። የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ ዋንግ ለአራቺ ሲመልሱ ቻይና በቻይናና በኢራን መካከል ያለውን ታሪካዊ ወዳጅነት ከፍ አድርጋ ትመለከታለች። እንዲሁም ኢራን ሉዓላዊነቷን፣ ደህንነቷን፣ የግዛት አንድነቷንና ብሔራዊ ክብሯን ለማስጠበቅ እንዲሁም ህጋዊ መብቶቿ እና ጥቅሞቿን ለማስከበር የምታደርገውን ጥረት ትደግፋለች ብለዋል። ይህ በእንዲህ እንዳለ በሁለቱ ሚኒስትሮች መካከል የተደረገው የስልክ ውይይት ቻይና ከኢራን ጋር ያላትን የጠበቀ ግንኙነት በምትቀጥልበትና ኢራን በዓለም አቀፍ ደረጃ የተጣለባትን ማግለል ለማስቀረት ባለፉት ጊዜያት በሰራቸው ስራ ላይ ትኩረት እያደረገ መሆኑን በለንደን የሚገኘው ቻተም ሀውስ የተሰኘው የጥናት ተቋም ገልጿል። እንደ ተቋሙ ገለጻ ከሆነ ቻይና ኢራን የምዕራባውያን የበላይነትን ለመቀዳጀት ለሚጥሩ ታላላቅ ታዳጊ ኢኮኖሚዎች ስብስብ በሆነው ብሪክስ ፕላስ እና በሻንጋይ የትብብር ድርጅት ውስጥ አባል እንድትሆን በማድረግ ረገድ ከፍተኛ ሚና ተጫውታለች። ዕለታዊ ዜናችን ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረጉን አይዘንጉ። ጤና ይስጥልኝ።